ኩነኔ ማኅበትከ ቅድስት እንተ ይእቲ ሰማያዊት በኢየሱስ ክርስቶስ እግዚእነ ዘቦቱ ለከ ምስሌው ወምስለ ቅዱስ መንፈስ ስብሐት ወይእዜኒ ወዘልፈን ለዓለመ ዓለም። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ቤንሳ ጸሎታ ወበረከታ ወምሕረተ ፍቁር ወዳይሃሉ ምስለ ጳጳሳት አባ ማትያስ ወሰን ጳጳሳት አባ ሳሙኤል አባ ፊልጶስ ወምስለ መምህርነ ሊቀ ሥልጣናት ቆሞስ አባ ሲራኮ ምስለ ኩልነ ሕዝበ ክርስቲያን ወይቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም። እግዚአብሔር ምስለ ኩልክሙ እግዚአብሔር አምላካችን ልቡናዬ በጎ ነገርን አወጣ። እኔም የማርያም ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔም የድንግልን ውዳሴ እናገራለሁ፣ መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ። እኔም የድንግልን ገናነቷን እናገራለሁ። ዛሬ በዚች ቀን በፍቅርና በትሕትና ግሩም በሚሆን በዚህ ምስጢር ፊት እቆማለሁ። በዚህም ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። በበግ በጊደርና በሕፃን ደም እንደነበረው እንደቀደሙት አባቶች መሥዋዕት አይደለም፣ እሳት ነው እንጂ። ፈቃዱን ለሚሰሩ ልቡናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው። እሳታውያን የሚሆኑ ሱራፌልና ኪሩቤል ሊነኩት የማይቻላቸው በእውነት እሳት ነው። ኦ ማርያም በእንተ ዝናፈቅረኪ ወናብየኪ ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍ እናደርግሻለን። እውነተኛ የጽድቅ መብልንና እውነተኛ የሕይወት መጠጥን ወልደሽልናልና። የሐዋርያት ተከታዮች የሆናችሁ በአንብሮድ የተሾማችሁ አባቶች ወይ ከእግዚአብሔር ዘንድ ለእኛ የምታማልዱ እናንተን ተቀብለናቸዋል እኮን። ከእግዚአብሔር ዘንድ ለእኛ የሚያማልዱ እነዚህን ሁለቱን የጳጳሳቱን አለቆች በዘመናችን ተቀብለናቸዋል። የታላቂቱን ሀገር የኢትዮጵያን ሊቀ ፓትርያርክ አባ ማትያስን አባቶቻችን ሀገር ከተማ ላይ ክብር በሚሆን በእንተ ጽይት ወስብእት በኩሉ ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። አቤቱ የጳጳሳቱን አለቆች ጳጳሳቱን ኤጲስቆጶስ የጳጳሳቱን አለቆች የጳጳሳቱን ኤጲስቆጶሳቱን ቀሳውስቱን የክርስቲያኑ ገዥ ሁሉ ማራቸው፣ ይቅርም በላቸው። አማላጅቱ ሆይ እሊህንም ሁሉንም ከልጅ ዘንድ አማልጅ። የጳጳሳትና የሊቀ ጳጳሳትን የኤጲስቆጶሳትንም ሁሉ ነፍስ ያሳርፍ ዘንድ የቀሳውስትንና የዲያቆናትንም እውነተኛውን የቃል ጎዳና የሚያቆኑ ነገሥታቱና መኳንንቱ መሳፍንቱና በስልጣን የሚኖሩትን ወራዙትንና ደናግልን መነኮሳትንና ባለጠጋውንና ድሃውን ታላቁንና ታናሹን ባልቴቱንና አባት እናት የሞቱበትን መጻተኛውንና ችግረኛውን አስቀድሞ ከቤተ ክርስቲያን ማኅበር ተለይተው ያረፉትን የክርስቲያንንም ወገኖች ሁሉ ይልቁንም በዚች ቦታ ስለ ሞቱ አንቺ ስለ እነርሱ ተግተሽ አማልጂ። ነፍሳቸውን ዕረፍትን ሰጥቶ ያሳርፍ ዘንድ የድል ነሾች የሰማዕታት ቦታ በተባለ ሁሉ ዘንድ በቡሩካን ጻድቃን ቦታና በትጉሃን መላእክት ቦታ
በቦታው ሁሉ ዘንድ አንቺ ርስት ነሽ። ስምሽን በእግዚአብሔር ዘንድ የሰለጠነ ነው። ተመታችሁ ተነሱ። እግዚአብሔርን በመፍራት እንነሳ። ምስጋናን የተመላች እርሷን ከፍ ከፍ እናደርጋት ዘንድ እንዲህም እያልን እናመሰግናት ዘንድ ጸጋን የተመላች ቅድስት ሆይ የደስታ መፍሰሻ ዓይኖቻቸው ብዙዎች ከሚሆኑ ከኪሩቤል ክንፎቻቸው 6 ከሚሆኑ ከሱራፌልም ይልቅ የሚበልጥ የመልክ ግርማ አለሽ። ወደ ምስራቅ ተመልከቱ። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችንም ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደም ግባትሽንም ወደደ። የሚወደውን ልጁን ወደ አንቺ ሰደደ። እናስተውል። አንቺን የወደደ እግዚአብሔር አብ ቅዱስ ነው። በማኅፀንሽ ያደረ ወልድ ዋሕድም ቅዱስ ነው። ያጸናሽ የጽድቅ መንፈስ ጰራቅሊጦስም ቅዱስ ነው። አጥውን መልሶ ምስጋናን የተመላሽ ድንግል ሆይ በማንና በማንስ ምሳሌ እንመስልሻለን? አማኑኤል የማይተረጎም የሥጋን ልብስነት ካንቺ የለበሳት መስሪያ ነሽ። ዝሃውን ከአዳም ጥንተ ሥጋ አደረገ። ማጉም ያንቺ ሥጋ ነው። መወርወሪያውን ቃል እርሱ ኢየሱስ ክርስቶስ ነው። መህኑም ከልዕልና የወረደ የልዑል እግዚአብሔር አምሳል ነው። ሰሪውም መንፈስ ቅዱስ ነው። ወዮ ይህ ነገር እጹብ ድንቅ ነው። የቀደሙ አባቶች ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ፣ ከምድር እስከ ሰማይ የምትደርሺ መሰላል ሆይ፣ የፍጥረት ሁሉ መጀመሪያ ባንቺ ታደሰ። ከገነት በተሰደደ ጊዜ አዳም ተስፋ አንቺ ነሽ። በግፍ የተገደለ አቤል የዋሃቱ አንቺ ነሽ። የሴት ቸርነት አንቺ ነሽ። የሄኖክም ሥራዎቹ ከክፉ ጥፋት የዳነባት የኖ መርከብ የሴም ቡራኬው ዕድል ፈንታውም አንቺ ነሽ። የአብርሃም እንግድነት የይስሐቅ መዓዛ ያዕቆብ መሰላል አንቺ ነሽ። ዮሴፍንም የምታረጋጊው አንቺ ነሽ። የሙሴ ጽላት ጳጦስ የተባለች ከካህን አሮን ልብስ የነበረች ጸናጽል ዳግመኛም የበቀለችና ያበበች ያፈራችን በትር አንቺ ነሽ። የኢያሱ የምስክሩ ሐውልት የጌዴዎን ጸብር የሳሙኤል የሽቱ ሙዳይና የዘይት ቀንድ አንቺ ነሽ። የተመካባት የሴሰር የአሚናዳብም ሰረገላ የዳዊት መሰንቆ የሰሎሞንም አክሊል አንቺ ነሽ። የታጠረ ተክል የተዘጋች የውሃ ጉድጓድ አንቺ ነሽ። የኤልያስ የወርቅ መሶብ የኤልሳዕ ጋን አንቺ ነሽ። ኢሳይያስ ጽንስን ከድንግልና ጋር የተናገረልሽ ዳንኤልም ያለ ሩካቤ መውለድን የተናገረልሽ አንቺ ነሽ። ራፋራን የምትባል የዕንባቆም ተራራ የተዘጋች የሕዝቅኤል ምስራቅ የቤተልሔም ሕግ መውጫ ኤፍራታ የምትባል ምድር አንቺ ነሽ። የሲሎን ጊስ ዕፀ ሕይወት የናሆምንም ቁስል የምታድን የዘካርያስ ደስታው የሚልክያስ ንጽሕት አዳራሽ አንቺ ነሽ። ድንግል ሆይ የነቢያት ትንቢትና ምሳሌ የሐዋርያት ሞገሳቸው የሰማዕታት እናታቸው የመላእክት እህታቸው አንቺ ነሽ። በመዓልትና በሌሊት በበሮቿ ደጅ የሚጠኑ ወዮራዙትና የደናግል የመነኮሳትን መመኪያቸው አንቺ ነሽ። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ፍትወት የተጸነሽ አይደለም በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ። ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ኅብስትን የተመገብሽ አይደለሽም ከሰማየ ሰማያት የበሰለ ሰማያዊ ኅብስት ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለሽም ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንዳሉ ሴቶች እልፍ የምታውቂ አይደለሽም
በንጽሕና በቅድስና ያጌጥሽ ነሽ እንጂ ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጹሕ ሆኖ ሊጠብቅሽ ነው እንጂ። እንዲሁ ስለሆነ እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃልን ወደ አንቺ መጣ። ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው፣ ልክም አለው። መለኮት ግን ይህን ያህላል ይህንንም ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰውም መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሕሊና የመላእክትም አእምሮ በማይደርስበት በአርያም የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ለመለኮት የሚዘረጋበትና የሚሰበሰብበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታችም መሰረት ያለው አይደለም፣ ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ። ለመለኮት የሚታይ ገንዘብ በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም፣ በነደ እሳት የተሸፈነ ነው እንጂ። ነደ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩክ ነው። የላከ አብን በሕላዌ አባት እንደሆነ እናምናለን። የተላከ ወልድንም በሕላዌ ወልድ እንደሆነ እናምናለን። ማኅየዊ መንፈስ ቅዱስንም በሕላዌ መንፈስ ቅዱስ እንደሆነ እናምናለን። ሦስቱ ስም አንዱ እግዚአብሔር ነው። አብርሃም ከይስሐቅ እንደሚበልጥ ይስሐቅም ከያዕቆብ እንደሚበልጥ አይደለም። ለመለኮት እንዲህ አይደለም። አብ ከልጁ አይበልጥም፣ ወልድም ከመንፈስ ቅዱስ አይበልጥም፣ መንፈስ ቅዱስም ከወልድ አያንስም፣ ወልድም ከአባቱ አያንስም። አብርሃም በፍጥረት ሥርዓት ይስሐቅም እንደሚያዘው ይስሐቅም ያዕቆብ እንደሚያዘው አይደለም። መለኮት እንዲህ አይደለም። አባት በመሆን አብ ልጁን አያዘውም፣ ወልድም ልጅ በመሆን አይበልጠውም። መንፈስ ቅዱስም ትክክል ነው። መለኮት ግን አብ ወልድ መንፈስ ቅዱስም ነው። አንድ አምላክ፣ አንዲት መንግሥት፣ አንዲት ስልጣን፣ አንዲት አገዛዝ ነው። አብ ወልድ መንፈስ ቅዱስ ያስባሉ። አብ ወልድ መንፈስ ቅዱስ ይናገራሉ። አብ ወልድ መንፈስ ቅዱስ ይወዳሉ። አብ ወልድ መንፈስ ቅዱስ ይመክራሉ። አብ ወልድ መንፈስ ቅዱስ ይናገራሉ። አብ ወልድ መንፈስ ቅዱስ ይፈጽማሉ። አብ ወልድ መንፈስ ቅዱስ ይሰራሉ። አብ ወልድ መንፈስ ቅዱስ ያስማማሉ። አብ ወልድ መንፈስ ቅዱስ ያከናውናሉ። አብ ወልድ መንፈስ ቅዱስ ይልካሉ። አብ ወልድ መንፈስ ቅዱስ ያሰለጥናሉ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። አብ ወልድ መንፈስ ቅዱስ ሰውን ይስማሉ። አብ ወልድ መንፈስ ቅዱስ ያለምዳሉ። አብ ወልድ መንፈስ ቅዱስ ይመክራሉ። አብ ወልድ መንፈስ ቅዱስ ያነሳሉ። አብ ወልድ መንፈስ ቅዱስ ያጸናሉ። አብ ወልድ መንፈስ ቅዱስ ያከብራሉ። አብ ወልድ መንፈስ ቅዱስ ያጸናሉ። አብ ወልድ መንፈስ ቅዱስ ያስጨክናሉ። አብ ወልድ መንፈስ ቅዱስ ያስተምራሉ። አብ ወልድ መንፈስ ቅዱስ ይጋርዳሉ። አብ ወልድ መንፈስ ቅዱስ ያለብሳሉ። አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ። አብ ወልድ መንፈስ ቅዱስ ይቀመጣሉ። አብ ወልድ መንፈስ ቅዱስ ይፈርዳሉ። አብ ወልድ መንፈስ ቅዱስ ይመረምራሉ። እንዲህ እናምናለን፣ እንዲህም እንታመናለን። አንድነትን ሳንለይ የተለየ እንዳይሆን የተቀላቀለ እንዳይሆን እንለይ። እንደ አብርሃምና እንደ ይስሐቅ እንደ ያዕቆብ ሶስት የምንል አይደለንም። በገጽ ሶስት ሲሆን አንድ ነው እንጂ ከፍጥረት ሁሉ እንደሚቀድም እንደ አዳም አንድ የምንል አይደለም። በባህሪ አንድ ሲሆን ሶስት ነው እንላለን እንጂ ክፎች አይሁድን ባለማወቃቸው የእግዚአብሔር ገጽና አካል አንድ ነው የሚሉ በደለኞቹን የእስማኤል ወገኖችን የምንሆን እንሰማቸዋለን። ልቦናቸውን ያሳወሩ ናቸው። አምላኮቻቸው ብዙ አጋንንቶቻቸውን ብዙ የሆኑ በጣዖት የሚያመልኩ አረማውያን እንሆን እናያቸዋለን። እኛ ግን በጎ ጎዳና የሚያስተምሩትን እንከተላለን። ሐዋርያት እንዲህ እያሉ እንዳስተማሩን አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ከሁሉ በላይ የሚሆን አንድ የእውነት ፀሐይ ነው። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። በልዕልና ያለ አንድ የሕይወት እሳት ነው። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። በብርሃኑ ጸዳል ጨለማ የራቀበት አንድ የጧት ጎህ ነው። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለም ሁሉ የጣፈጠበት አንድ የሕይወት ወይን ነው። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስም ሐሊብ ነው። ጭማሪ የሌለበት አንድ ሐሊብ እርሱ ነው። እንዲህ እናምናለን፣ እንዲህም እንታመናለን። የሃይማኖትን ጸሎት እንበል።
ወደ ቀደመው ነገር እንመለስ። ቅድስት ድንግልንም ለሁሉ ድንቅ የሚሆን ጽንሷን ነገር እንዲህ እያልን እንመርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ እሳት ልብሱ እሳት ቀሚሱ እሳት ነው እንደምን አላቃጠለሽ? ሰባት የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን? ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኚ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙ ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኚ ከገረድነት ጋር እናትነት እንደምን ያለ ነው? እስከ ስፋት ጋር የሆድ መጥበብ እንደምን ያለ ሩቃቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር እንዲሆነ አሊም። ይህንም ባሰብ ጊዜ ሕሊናዬ ልጅሽን የባሕሩን ጥልቅነት ሊዋኝ ይወዳል። የወዳጅሽ የመሰወሪያው ማዕበልም ያማተዋል። ዳግመኛም ባሰቡ ጊዜ ሕሊናዬ ተሰውሮ ወደ ላይ ወጥቶ የሕያው መሰወሪያ የሆነውን ሊገልጥ ይወዳል። ከነደ እሳትነቱ የተነሳ ይፈራል። ከአየራት ቀርባቸው ርቦ አይደርስም። ይህንንም ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅና በምዕራብ በሰሜንና በደቡብ በዳርቻው ሁሉ ሊበር ይወዳል። የፍጡራን አኗኗር ያይ ዘንድ የአበርትንም ጥልቅነታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉ ይዞራል። አቅቶት ወደ ቀደመ አኗኗር ይመለሳል። አሁንም ገናነቷን መርምር፣ ጥልቅነቱንም አንጠናቀቅ። የገናነቱን መጠን ማመስገን ነቢያትና የሐዋርያት አንደበት የማይቻለው ነው። የማይደፈር ግሩም ነው፣ በእኛ ዘንድ ግን ትሑት ነው። የማይገኝ ልዑል ነው፣ በእኛ ዘንድ ግን አርአያ ገብር ነሣ። የማይዳሰስ እሳት ነው፣ እኛ ግን አየነው ዳሰስ ነው፣ ከእርሱ ጋር በላን ጠጣን። አሁንም እንዲህ እያልን እናመስግነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘኙት ወልደ ማርያም ቅድስት ድንግል ሳርነዚዮ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘኙት ወጥምቀ ወዳመ ሰገድ በሰመገደ ሳርነዚዮ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያዘኙት ሳምታና መሳለስ ስለት አርገ በሰማይ ሰማያት ወነበረ በየማናሁ ደግመ ይመስበስባት ይኮንን የሕይወት ሙታን ሳርነዚዮ ስብሐት ድንግል ሆይ የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን ወዮ ከአንቺ የተገኘ ኅብስት በማመን ከእርሱ ለሚቀበል ሕይወትንና ደህንነትን የሚሰጥ ነው። ወዮ ከአንቺ የተገኘ ኅብስት በማመን ከእርሱ ለማይቀበሉ ሰዎች የማይላመድ ጽኑ ነው። ይኸውም ኃያል የሚሆን የአድማስ ደንጊያ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለሚጠጡ ሰዎች ጥበብን የሚገልጽ ሕይወትንም የሚሰጥ ነው። ወዮ ከአንቺ የተገኘ ጽዋ በማመን ከእርሱ ለማይጠጡ ሰዎች የሚያሰክርና የሚያፍገመግም የሚጥልና ኃጢአትን ስለሚያስተው ፈንታ ኃጢአትን የሚጨምር ነው። አሁንም ለአንተ ምስጋና ይገባሃል፣ ለመንግሥት ምስጋና ይገባል እያልን አመስግነው። ከኃጢአት ብቻ በቀር የሰውን ሕግ ሁሉ ፈጸመ። የዕብራውያንን ሕግ ተማረ። ከዮሐንስ ዘንድ ተጠመቀ። በገዳም ተፈተነ። ተራበ፣ ተጠማም። ታምራትንም አደረገ። ሰውነቱንም ለሞት በሰጠባት በዚያች ሌሊት ለደቀ መዛሙርቱ በብዙ ምልክት አመለከተ። የሕማሙንና የስቅለቱን የሞቱን ነገር በሦስተኛው ቀን ከመነሳቱን ነገር በሥጋና በነፍስ በአጥንትና በደም ቀድሞ እንደነበረው ደቀ መዛሙርቱ ከእርሱ ጋር በቀኙና በግራው ሳሉ ፍጥረቱ ክርዳድ የሚሆን ከስንዴ ጋር የተቀላቀለ ያስያዘው ይሁዳም ከእነርሱ ጋር የተቆጠረ ሆኖ ነበረ። ሳውስ ልጆቻችን አንሱ
ወከማሁ ጽዋን ይምድረ ተደሩ አንጸረ ወይፈንሽ ወዘንተ ዘዚአየተ ክንዋንስ ወህረይ ወስመር ወዘንተ ካህነ ዛሎ ምስሌን ዘይትራዳኒ በዝንቱ ምስጢር ወሴን ሎቱን ወሊተኒ ከመ ዮሴፎን ኒቆዲሞስ ለገነዝ ወለ ሥጋከ ወዘንተ ዲያቆነ ዘተልከ በከመ ሕገ ላዕኮ ሐምሶ ካዕበ ኀበ ቢማድገ ስመተ ክህነት በዘበንቲያ ዘንቲያን ወረስ በምሉ ጸጋ ወጽድቅ ወሞገስ ከመ እስጢፋኖስ ዘርእ ህሉና ሥላሴ ዘበላዕሉ አንከረ ወተፋይጸ በርደተ መንፈስ ቅዱስ ወለሉ ሕዝብ ከእለ ተጋቡ ውስተ ቤተ ክርስቲያን ከቅድስት ምስለ ካህናት ወዲያቆናት አብይ ወኑሳን ለንስያ ምስጢር ከቅዱስ መሐሮ የትስኪ አብጹም ልብ አምላካችን እግዚአብሔር ለምኑ ያማረ በቅዱስ አንድነት ተገማሎ ከእርሱ ለሚቀበሉ ሰዎች ሁሉ ለዘላለም ሕይወት ይሆናቸው ዘንድ አንድ አድርገህ ስጣቸው። በዘዚአከ መንፈስ ቅዱስ
በዝቶ አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትን ድርገታትን የሚሰግዱለት ተገዦቹና ግዛቱ ሁሉ ናቸውና በሁሉ ባለጠጋ ሲሆን ራሱ ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳብ እስከ ሞቱም አደረሰው። የሚስቡትን ሰዎች በቀልዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ላምን ይደንቅ በሚሸልተው ፊት የማይናገር በግ እንደምን ያለ ነው። በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው። ዮሴፍ ከተወዳጃ ክቡር ዕንቁንም በውስጧ ካገኘባት ሳጥን የተገኘ ህብስት እንደምን ያለ ነው። በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው። ፈጽሞ የተለየ ሳይሆን
ከዚህ ከህብስት የተለየ የትምህርተ መስቀል ምን ድንቅ ነው! መልኩንና ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ፣ እንደዚሁም የትምህርተ መስቀል ከዚህ ህብስት ፈጽሞ የተለየ አይደለም። እንዲሁም ከገናነትን ከትሕትናችን ከገነት ጋር አንድ የሆነ ዓለሙን ያዛት አምላካችን እግዚአብሔር አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን። አምላካችን ሆይ እንደ ቸርነት እንደ በደላችን አይሁን። ሰራዊት የንስሐ ጸሎት የጳጳሳቱን አለቆች የጳጳሳቱና ኤጲስቆጶሳቱን ቀሳውስቱና ዲያቆናቱን አንባቢዎችና መዘምራኑን ደናግሉንና መነኮሳቱን ባልቴቶቹንና አባት እናት የሞቱባቸውን ወንዶቹንና ሴቶቹን ሽማግሌዎቹና ልጆቹን ክብርት በምትሆን በዚች ቤተ ክርስቲያን ያሉትን የቆሙትንም የክርስቲያንን ወገኖች ሁሉ በክርስቶስ በማመን አጽናቸው። አቤቱ በቀናች ሃይማኖቱን ያዩትን ያለፉትን አባቶቻችንና ወንድሞቻችን እህቶቻችን ሁሉ አስባቸው። ነፍሶቻቸውንም በአብርሃምና በይስሐቅ በያዕቆብ አጠገብ አኑር። እኛንም ከኃጢአት ሁሉ ከመርገም ከበደልም ሁሉ ከክህደትም ሁሉ በሐሰት ከመዓልም ከመገዘትም ሁሉ አድነን። በክህደትና በርኩሰት ከአላውያንና ከአረማውያን ጋር አንድ ከመሆን አድነን። አቤቱ ጥበብና ኃይል ልብና ልቡናን እውቀትንም ስጠን። እንግዲህ ከሚፈታተንን ከሰይጣን ሥራ ሁሉ እስከ ዘላለሙ እንርቅ እንሸሽም ዘንድ አቤቱ ሁልጊዜ ፈቃድን ወደን እንሰራ ዘንድ ስተን ስማችንን በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር አሳፍ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ስላንተ ይገባል። ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ
እግዚአብሔር ከሁላችሁ ጋር
አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት። እንደ ይቅርታን ብዛት ይቅር በላቸው፣ እንደ ቸርነትን ብዛት በደላቸውን አጥፋላቸው። ከክፉ ነገርም ሁሉ ጠብቃቸው፣ ሰውራቸው። የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን። ከቅድስት ቤተክርስቲያን አንድ አድርጋቸው። ተቀዳሚ ተከታይ በሌለው በአንድ ልጅ በጌታችንና በአምላካችን በመድኃኒታችንም በኢየሱስ ክርስቶስ በይቅርታውና በምሕረቱ ከቅድስት ቤተክርስቲያን ጨምራቸው። በእርሱ ያለ ክብር ላንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ። ጸሎት ተነሱ። አቤቱ ይቅር በለን። ሰላም ለሁላችሁ ይሁን። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው፣ እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ ያጃት ቤዛሚውን ጋር ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚህች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና የሥርዓት ደም ስለሚሆን ደግሞ አሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና እትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው ይጠብቃችሁ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር ባይ ንስሐን የሚቀበል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት የሰራችሁትን ኃጢአት ሁሉ ይቅር ይበላችሁ፣ ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ቤተክርስቲያን ተሰበሰባችሁ ሁላችሁም ወንዶችም ሴቶችም ሕፃናትም ጭምር በየስማችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ እግዚኦ መሐረነ ክርስቶስ ባለ 12 ጊዜ ላለፈው ይቅር እንዲለን ለሚመጣው እንዲጠብቀን ስለ እናቱ ስለ እናታችን ስለ ቅድስተ ቅዱሳን ስለ ንጽሕተ ንጹሐን ስለ ድንግል ማርያም ብሎ መሐሪው አምላካችን ይቅርታውን ምሕረቱን ቸርነቱን እንዲልክልን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የእናታችን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት የቅዱሳን ጻድቃን ሰማዕታት ረድኤት በረከት ጸሎታቸው በረከታቸው ከሁላችን ጋር ይሁን። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት ከዓመት እስከ ዕለት በመዓልትም በሌሊትም የሠራነውን ኃጢአቶችን ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር አሉ ምስለ ኩልከ
በሰላም ወደ ቤታችሁ ግቡ።